ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሶላት እንደጨረሱ 3 ጊዜ ኢስቲግፋር ያደርጉ ነበረ። ከዛ በኋላም አላሁመ አንተ ሰላሙ ወሚንከ ሰላሙ ተባረክተ ዘል ጀላሊ ወልኢክራም ይሉ ነበር ተብሏል። ስለዚህ ፈርዱ ሶላት እንዳጠናቀቅን 3 ጊዜ ኢስቲግፋር ማድረግ ይጠበቅብናል፣ ይወደዳል። ሶላት በኋላ ሁሌ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር ያለና ከዚህ ከ99 በኋላ መቶኛውን ላኢላሃ ኢለላሁ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው ጉፊረት ኸጣያሁ ወንጀሉ ይማራል። ወኢን ካነት ሚስለ ዘበዲል በሕሪ የባህር ማዕበል የሚያክል ብዙ ወንጀሉ እንኳ ቢኖርበት አላህ ወንጀሉን ይመረዋል፣ ያራግፍለታል ብለዋል ነቢይ ተብሏል። ስለዚህ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር ካለም በኋላ መቶኛውን አንድ ጊዜ ላኢላሃ ኢለላሁ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር እንላለን። ኢማሙ ነሳኢ ሌሎችም እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ከፈርዱ ሶላት በኋላ ሁሌ አያተል ኩርሲን የቀራ ሰው ጀነት እንዳይገባ የሚከለክለው የሚያግደው ሞት ብቻ ነው ብላ። ሁሌ ከፈርዱ ሶላት በኋላ አያተል ኩርሲን የሚቀራ ሰው ሲሞት ጀነት ይገባል ማለት ነው። ይህ ትልቅ የሆነ ገኒማ ነው። አንድ ደቂቃ ሰተን አያተል ኩርሲን ልንቀራ፣ መቅራት የማንችል ልጆቻችን አቅሩን ልንላቸው፣ መሐፈዝ ያልቻለን በቃላችን መቅራት የማንችል እያየን ልንቀራ፣ እያየንም ይሁን ሐፍዘን መቅራት ማንችል ልንታገል ይገባል። ምን ሰግደው ምን ጾመው ሰደቃ ምን ሰጠው ኸይር ምን ሰራው ጀነት ለመግባት ነው። ከሶላት በኋላ ሁሌ ጠብቆ አያተል ኩርሲን አንድ አንቀጽ ረዘም ያለ አንድ አንቀጽ መቅራት ጀነት የሚያስገባ ከሆነ ሳንተኛ እንኳን አድረን ለሳምንታት ለወራት እንኳን ታግለን አካባቢያችን ላይ ያለንበት ቦታ ላይ የሚያስለምደን የሚያቀራን እንኳን ከሌለ ሌላ አካባቢ ተሳፍረን ሄደን ከፍለን ልንሐፈዝ ይገባል። ليس من يقطع طرقا بطلا إنما من يتقي الله. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد ባለሁ ሳምንት ትምህርታችን ላይ የተሸሁድን አጠር ያለ ማብራሪያና ከተሸሁድ በኋላ ከማሰላመት በፊት የሚደረጉ የተወሰኑ ዚክርና ዱዓዎችን አይተናል። ዛሬ በአላህ ፈቃድ ምንማማረው ሶላት ሲጠናቀቅ ከማሰላመት በኋላ የሚደረጉ ዚክርና ዱዓዎችን ይሆናል። ኢማሙ ሙስሊምና ሌሎችም ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሶላት እንደጨረሱ 3 ጊዜ ኢስቲግፋር ያደርጉ ነበረ። ከዛ በኋላም አላሁመ አንተ ሰላሙ ወሚንከ ሰላሙ ተባረክተ ዘል ጀላሊ ወልኢክራም ይሉ ነበር ተብሏል። ስለዚህ ፈርዱ ሶላት እንዳጠናቀቅን 3 ጊዜ ኢስቲግፋር ማድረግ ይጠበቅብናል፣ ይወደዳል። አላህ ሆይ ማረኝ፣ ይቅርታ አድርግልኝ ማለት ሲሆን አባባሉን በተመለከተ ኢማሙ አልአውዛዒ ረሂመሁላህ ተዓላ ተጠይቀው እንዴት ነው ኢስቲግፋር የሚደረገው ከሶላት በኋላ ተብለው አስተግፊሩላህ 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 ነው የሚባለው ብለዋል። 3 ኢስቲግፋር ካደረግን በኋላ አላሁመ አንተ ሰላሙ ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወልኢክራም እንላለን። አላህ ሆይ አንተ ከእንከንና ከጉድለት ሁሉ የጠራህ ጌታ ነህ። ወሚንከ ሰላሙ ሰላምም ከአደጋና ከችግሮች ሁሉ መዳን የሚቻለው ሰላም የሚገኘውም ካንተ ዘንድ ነው። ካንተ ውጪ ሰላም ሊሰጥ የሚችል ማንም የለም። ተባረክተ ዘል ጀላሊ ወልኢክራም የክብር የልቅና ባለቤት የሆንክ ያከበሩህን የምታከብር ጌታ ሆይ ልቅና ይገባህ። ለባሮችህ ያደረከው መልካም ነገር እጅግ በጣም በዛ፣ ከጉድለት ከእንከን የላከነህ እንላለን። ይሄ አንድ ጊዜ ብቻ ነው የሚባለው። አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ዘል ጀላሊ አው ያ ዘል ጀላሊ ወልኢክራም። ለምንድን ነው ሶላት እንደጨረሰን ኢስቲግፋር የምናደርገው የሚል ጥያቄ ሊነሳ ይችላል። ብዙ ጊዜ ሰዎች የሚያውቁት ኢስቲግፋር የሚደረገው ወንጀል ከተሰራ ነው። ሶላት ኸይር ስራ ነው። ኸይር ስራ እንኳን ተሰርቶ ኢስቲግፋር ያስፈልገው ምንም ብንሰግድ ኸይር ስራ ብንሰራ ከኛ የሚጠበቀውን በሚገባና በተሟላ መልኩ አናደርግም። ጉድለት ሊኖር ይችላል። አላህ ሆይ ማረን ይቅር በለን ማለት ነው። በሌላ በኩል ደግሞ የኩራትና በራስ የመደነቅ ስሜት እንዳይሰማን ከዛ በኋላ ላኢላሃ ኢለላሁ ወህደሁ ላ ሸሪከ ለህ
له الملك وله الحمد وهو على كل شيء قدير اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد እንላለን። ቡኻሪና ሙስሊም ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ሲጨርሱ ይሄን ዚክር ይሉ እንደነበረ ተነግሯል። ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር በተደጋጋሚ ተርጉመናል፣ አብራርተናል። ከዛ በኋላ اللهم لا مانع لما أعطيت اللهم لا مانع لما أعطيت አንተ ኸይርን መልካምን ነገር ለሰጠኸው አካል ማንም ሊከለክለው አይችልም። ወላ ሙዕጢየ ሊማ መነዕተ ካንተ ኸይርና መልካም ያልተጻፈለት ሰው ምድር ላይ ያሉ ሰዎች በሙሉ ተሰብስበው መልካምን ነገር እናድርግለት ቢሉ ያለ አንተ ውሳኔ ፈቃድ ሊሆን ማንም ሊሰጠው አይችልም። ወላ ينفع ذا الجد منك الجد የልቅና ዱንያ ላይ የክብር የስልጣን የሀብት ባለቤት መሆን አንተ ዘንድ ምንም አይጠቅምም ኢማንና መልካም ሥራ ካልታከለበት በስተቀር የሚል ትርጉም ያለው አላህ የምናልቅበት ራሳችንን የምናስተናንስበት ዚክርን። وكذلك ኢማሙ ሙስሊም ከአብዱላህ ኢብኑ አልዙበይር ባስተላለፉት ሐዲስ ላይ እንደተነገረውም ነብዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسن لا إله إلا الله مخلصين له الدين ولو كره الكافرون يلو እንደነበረ ተነግሯል። ይሄ ተህሊል ይባላል። ሶላት ሰግደን ስናበቃ ተህሊል እናበዛለን። የአላህን ተባረከ ወተዓላ ብቸኝነት ማመስከር አላህን ተባረከ ወተዓላ ማመስገንና ማላቅ ማለት ነው። እነዚህ ቃላቶች አብዛኞቹ ከተለያዩ የዝክር አይነቶች ጋር ተያይዘው ተብራርተዋል። ላ ሐውለ ወላ ቁወተ ኢላ ቢላህ ምንም ማድረግ የምንችልበት ብልሃትም ይሁን አቅም የለንም ከአላህ የምናገኘው እንጂ አላህ አግዞን እንጂ። ላ ኢላሀ ኢለላህ ወላ ነዕቡዱ ኢላ ኢያህ ከአላህ በስተቀር እውነተኛ አምላክ የለም፣ ከሱ ውጪ ማንንም ምንም አናመልክም። ለሁ ኒዕማ ጸጋ የተባለው በሙሉ የሱ ነው፣ ከአላህ ነው የተገኘው። ወለሁል ፈድሉ ልቅናና ችሮታ የሱ ነው፣ ባደረገልን ነገር ሁሉ ሊመሰገን ይገባዋል። ወለሁ ሰናኡል ሐሰን ያማረ ውዳሴ ምስጋናም የሚገባው ጌታ ነው። ላ ኢላሀ ኢለላህ ሙኽሊሲነ ለሁዲን ከአላህ በቀር እውነተኛ አምላክ የለም። ሙኽሊሲነ ለሁዲን እምነትን በሙሉ ለሱ ጥርት አድርገን የዒባዳን ኸይር ስራን በሙሉ ለሱ ጥርት አድርገን እናከናውናለን። በሱ ማንንም አናሻርክም አናጋራም። ወለው ከሪሀል ካፊሩነ ከሃዲዎች ካፊሮች ቢጠሉም ይሄን ባይቀበሉም በአላህ ብቻ መብቃቃት ባይዋጥላቸውም እኛ ግን በአላህ ማንንም አናጋራም የሚል ትርጉም ያለው ተውሂድን አላህን ማላቅን የያዘ ዚክር ነው። ወከዛሊክ ከሶላት በኋላ ከሚባሉ ዚክሮች ሌላኛው اللهم أعني على ذكرك وشكرك وحسن عبادتك የሚል ዚክርና ዱዓ ነው። ኢማም አቡ ዳውድና ሌሎችም ከሙዓዝ ኢብኑ ጀበል ባስተላለፉት ሐዲስ ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም የሙዓዝን እጅ ይዘው ሙዓዝ ሆይ እኔ እወድሃለሁ፣ ሙዓዝ ሆይ አደራ እልሃለሁ፣ መክርሃለሁ ሁሌ ከሶላት በኋላ اللهم أعني على ذكرك وشكرك وحسن عبادتك ማለትን እንዳትተው ብለዋቸዋል። اللهم أعني الله ያግዘኝ على ذكرك አንተን ማስታወስ ላይ በቃልም በልብም በተግባርም ያዘዝከኝን መታዘዝ የከለከልከኝን መከልከል አንተን በምላሴ ሁሌ ማስታወስ በልቤ አንተን ማስታወስና ማላቅ ላይ አግዘኝ አበርታኝ። ወሹክሪካ አንተን ማመስገን ላይ በሰጠኸኝ መልካም ነገር በሰጠኸኝ ጥሩ ነገር አንተ የምትወደውን ነገር ለማድረግ አግዘኝ። ወሁስን ዒባደቲካ አንተን አሳምሬ ለማምለክ ለመገዛትም አግዘኝ የሚለውን ዱዓ መደጋገም አትተው ብለዋል። ይሄ ፈርድ ላይ ብቻ ነው የሚባለው ሱናም ላይ ይባላል። የተወሰኑ ዑለሞች ሁሉም ሶላት ላይ ሱናም ላይ ቢሆን ሶላት እንዳለቀ ይሄ ይባላል ብለዋል። ምክንያቱም ዱቡረ ኩሊ ሶላት ከእያንዳንዱ ሶላት በኋላ ተብሏል። አብዛኞቹ የመረጡት የሚባለው ከፈርድ ሶላት በኋላ ነው ብለዋል። ከዛ በኋላ አላህን ተባረከ ወተዓላ ወደ ማጥራት እንሸጋገራለን። ሱብሃንአላህ ሱብሃንአላህ አልሐምዱሊላህ አላሁ አክበር በተለያየ መልኩ የሚደረግ የሚታወቀው የተስቢህ ዚክር ነው። ከነቢ ከተገኙ የተስቢህ አይነቶች አንዱ ኢማሙ ሙስሊም ከአቡ ሁረይራ ያስተላለፉት ሐዲስ ላይ የተነገረው ነው። ከሶላት በኋላ ሁሌ 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ 33 ጊዜ አላሁ አክበር ያለና ከዚህ ከ99 በኋላ መቶኛውን ላ ኢላሀ ኢለላሁ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው ጉፊረት ኸጣያሁ ወንጀሉ ይማራል። ወኢን ካነት ሚስለ ዘበዲል ባህሪ የባህር ማዕበል የሚያክል
ብዙ ወንጀል እንኳን ቢኖርበት አላህ ወንጀሉን ይመረዋል ያራግፍለታል ብለዋል ነብይ ተብሏል። ስለዚህ 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ 33 ጊዜ አላሁ አክበር ካልን በኋላ መቶኛውን አንድ ጊዜ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር እንላለን። በዚህም ያለፉ ወንጀሎቻችንን ሰቃኢረ ዙኑብ ጥቃቅን ወንጀሎችን አላህ ይምረናል። ከባዱ ወንጀል አላህ ይምረን ዘንድ መተውበት፣ ከስራው መውጣት፣ መጥፎውን ስራ ማቆም፣ መጸጸት፣ ሁለተኛ ወደዛ አልመለስም ማለት መተውበት ያስፈልገዋል። ጥቃቅን ወንጀሎች ከሆኑ በእነዚህ አይነት በመልካም ስራዎች ይሰረዛሉ። ጥቃቅን ወንጀልም ቢሆን ሁሌ በቋሚነት ከተሰራ ወደ ከባድ ወንጀልነት ያድጋልና ተውበት ያስፈልገዋል። ያለ ተውበት አይማርም ይባላል። ወከዛሊክ ቡኻሪና ሙስሊም ባስተላለፉት ሌላ ሐዲስ ላይ እንደተነገረው አቅመ ደካማ ደሃ የሆኑ ሰዎች ወደ ነብይ መጥተው ያ ረሱላህ ባለሀብቶች አጅር የተባለም በሙሉ ጠቅልለው ወሰዱ፣ በዚህም የላቀ የአኺራ ደረጃን ቋሚ ጸጋን ታደሉ፣ እኛ እንደምንሰግደው ይሰግዳሉ፣ እንደምንጾመው ይጾማሉ፣ ባለሀብት ከመሆናቸው አንፃር ግን እኛ ዘንድ የሌለ ገንዘብ አላቸውና ሐጅ ያደርጋሉ፣ እኛ ሐጅ አናረግም፣ ዑምራ ያደርጋሉ፣ እኛ ዑምራ አናረግም፣ በገንዘባቸው በንብረታቸው ጂሃድ ያደርጋሉ፣ እኛ እንደነሱ ጂሃድ ላናደርግ እንችላለን፣ በገንዘባቸው ሰደቃ ይሰጣሉ፣ እኛ ሰደቃ አንሰጥም፣ በዚህ በለጡን ምን ይሻላል አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ካደረጋችሁት ያለፏችሁ የቀደሟችሁ ሰዎችን መደርሱበት፣ ከኋላ የመጣ ሰውም ማይደርስባችሁ፣ እንደናንተ ካልሰራ በስተቀር በመካከላችሁ ያለን ሰው ሁሉ የምትበልጡበትን መልካም ስራ ልንገራችሁ እንዴ አሏቸው። ከዛም ከሶላት በኋላ አላህን ተባረከ ወተዓላ 33 ጊዜ ያጠራችሁት ያመሰገናችሁት ያላቃችሁት እንደሆነ ይሄን ታገኛላችሁ ብለዋቸዋል። አላህን ያጠራችሁ ያመሰገናችሁ ያላቃችሁ እንደሆነ አልፏችሁ የሄዱ ሰዎች ላይ ትደርሳላችሁ፣ ከኋላ ያሉትን ትቀድማላችሁ፣ አብሯችሁ ካለ ሰው ሁሉ የተሻለ ትሆናላችሁ ተመሳሳይ ስራ እስካልሰራ ድረስ ብለዋል። ስለዚህ ከሶላት በኋላ ከሚደረጉ የተክቢር አይነቶች አንዱ የተስቢህ አይነቶች አንዱ ይሄ ነው። እንደዚሁ ኢማም አቡ ዳውድ እና ሌሎችም በዘገቡት ሐዲስ ከዚህ በትንሹ ለየት ያለ የተስቢህ አይነት አለ። ይኸውም ሁለት ነገሮች ሙስሊም የሆነ ሰው በቋሚነት አይተገብራቸውም ጀነት ቢያስገቡት እንጂ እነዚህ ሁለት ነገሮች በጣም ቀላልና ገር ናቸው። የሚሰራባቸው ሰው ግን ጥቂት ነው፣ የሚጠቀምባቸው ጥቂት ሰው ነው። አንደኛው ከሶላት በኋላ 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ አላሁ አክበር ማለትና በሚተኙበት ጊዜ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 34 ጊዜ አላሁ አክበር ማለት ነው። እንዴት ነው እነዚህ ሁለት ቀለል ያሉ ስራዎች ጀነት የሚያስገቡት የተባለ እንደሆነ አንዳችሁ መተኛ ሲፈልግ ሸይጣን ቶሎ መጥቶ እነዚህ ዚክሮችን ሳይል እንዲተኛ ያደርገዋል። እንደዚሁ ደግሞ ሶላት እንደጨረሰ ሐጃውን ጉዳዩን አስታውሶት ዚክሮችን ሳይል ቶሎ ጥሎ እንዲወጣ ያደርገዋል። ቀለል ያሉ ስራዎች ናቸው። በቋሚነት ሙስሊም ከሰራቸው ጀነት ያስገባሉ። ግን የሚጠቀምባቸው የሚያደርጋቸው ጥቂት ሰው ነው። እጅግ በጣም ቀላል ውስን ሰከንዶችን ብቻ የሚወስዱ ከመሆናቸው ጋር ጀነት የሚያስገቡ ከመሆናቸው ጋር ብዙ ሰው ግን ማይጠቀምባቸው ምክንያቱ ሸይጣን ልክ ሲተኛ እነዚህን ዚክሮች ሳትሉ እንቅልፍ እንዲወስዳችሁ ያደርጋል። ሸይጣን እንዲጫጫናችሁ ያደርጋል። እንዲረሳም ሊያደርግ ይችላል። ከሶላት በኋላ ደግሞ ወዲያው ጉዳያችሁን አስታውሳችሁ ዚክሩን ሳትሉ እንድትወጡ ከዛም እንድትረሱ እንድትዘናጉ ያደርጋል ብሏል በማዕነል ሐዲስ። ስለዚህ ሶላት እንደጨረሰን 4 ደቂቃ 2 ደቂቃ 5 ደቂቃ ቁጭ ብለን አሁን የተጠቀሱ ቀጥለን የምንጠቅሳቸው ዚክሮችን ረጋ ብለን ልንል ይገባናል። ትርጉሙን ከማስተንተን ጋር ልብን ከመሰብሰብ ጋር ሶላት እንዳለቀ ኢማሙን ከበወጉ አሰላምቶ ሳይጨርስ ቀድሞ አሰላምቶ የሚወጡ ሰዎች አሉ። ከኋላ የሚሰግዱ ሰዎችን ያቋረጡ የሚወጡ ሰዎች አሉ። እንዳሰላመቱ ስልካቸውን መጎርጎር የሚጀምሩ ሰዎች አሉ። ከጎናቸው ካለ ሰው ጋር የሚያወሩ ሰዎችን እናያለን። ሶላትን ከማክበር አንዱ ከሶላት በኋላ የሚባሉ ዚክሮችን በአግባቡ ማለት ነው። ኢስቲግፋር ማድረግ፣ አላህን ማወደስ፣ ማላቅ፣ ዱዓ ማድረግ፣ ሌሎችም የተስቢህ የተህሊል የቁጥር አይነቶች አሉ። እነዚህን አንዳንዴ አንዱን ሌላ ጊዜ ሌላኛውን የተካካን ማለት በላጭ ነው። በተለይ 10 ጊዜ የሚለው ለሚቸኩሉ ሰዎች በቀላሉ የተስቢሁን ምንዳ የምናገኝበት የዝክር አይነት ነው። ሁሌ አጭሩን ሁሌ 10 ብቻ ልንል አይገባም። አንዳንዴ 33 ጊዜ መጨረሻ
መቶኛውን ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ እስከ መጨረሻ ያለውን ጨምረን ሌላ ጊዜ 33 ጊዜ ብቻ ተብሎ በ99 የሚያበቃውን አንዳንዴ ደግሞ መጨረሻውን ሁለቱን 33 አንዱን 34 አድርገን መቶ ልናደርግ አንዳንዴ በተለይ ስንቸኩል ሱብሃንአላህ 10 ጊዜ አልሐምዱሊላህ 10 ጊዜ አላሁ አክበር 10 ጊዜ ልንል ይገባናል። እነዚህ ዝክሮች መቆጠር ያለባቸው በእጅ ጣቶች ነው። ሱሐቦች ነብዩ ሰለላሁ ዐለይሂ ወሰለም ተስቢህን ዝክርን በጣቶቻቸው በእጃቸው ሲቆጥሩ አይቻለው ብለዋል። ከኛ ጋር አኺራ የሚሄደው እጃችን ነው። የቂያም ቀን የሚመሰክርልን እጃችን ነው። በተለይ ከሶላት በኋላ የሚባሉ ዝክሮች ቁጥራቸው በጣም ውስን ነው። በእጅ መቁጠር የሚቻል ነውና በእጃችን ከእጅም በቀኝ እጃችን ጣቶች ልንቆጠር ይገባናል። ከነዚህ ዝክርና ተስቢሖች በተጨማሪ ከሶላት በኋላ የሚቀሩ የቁርአን አንቀጽና ሱራዎችም አሉ። አንደኛው አያተል ኩርሲ ነው። ኢማሙ ነሳኢ ሌሎችም እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ከፈርዱ ሶላት በኋላ ሁሌ አያተል ኩርሲን የቀራ ሰው ጀነት እንዳይገባ የሚከለክለው የሚያገደው ሞት ብቻ ነው ብላ ሁሌ ከፈርዱ ሶላት በኋላ አያተል ኩርሲን የሚቀራ ሰው ሲሞት ጀነት ይገባል ማለት ነው። ይህ ትልቅ የሆነ ገኒማ ነው። አንድ ደቂቃ ሰተን አያተል ኩርሲን ልንቀራ መቅራት የማንችል ልጆቻችን አቅሩን ልንላቸው መሐፈዝ ያልቻለን በቃላችን መቅራት የማንችል እያየን ልንቀራ እያየንም ይሁን ሐፍዘን መቅራት ማንችል ልንታገል ይገባል። መንሰግደው ምንጾመው ሰደቃ ምንሰጠው ኸይር ምንሰራው ጀነት ለመግባት ነው። ከሶላት በኋላ ሁሌ ጠብቆ አያተል ኩርሲን አንድ አንቀጽ ረዘም ያለ አንድ አንቀጽ መቅራት ጀነት የሚያስገባ ከሆነ ሳንተኛ እንኳን አድረን ለሳምንታት ለወራት እንኳን ታግለን አካባቢያችን ላይ ያለንበት ቦታ ላይ የሚያስለምደን የሚያቀራን እንኳን ከሌለ ሌላ አካባቢ ተሳፍረን ሄደን ከፍለን ልንሐፈዝ ይገባል። ወከዛሊክ ከሶላት በኋላ ከሚቀሩ ሱራዎች ሌላኛው ሱረቱል ኢኽላስ፣ ሱረቱ አልፈለቅና ሱረቱ ናስ ነው። ሱረቱል ፈለቅና ሱረቱ አልኢኽላስ ሶላት ላይ እንደሚቀሩ በግልጽ ሐዲስ ተነግሯል። ሁሉም ዑለሞች ይስማማሉ ማለት ይቻላል። ሱረቱል ኢኽላስ ግን ቁል ሁወላሁ አሐድ ከቁል አዑዙ ቢረቢል ፈለቅና ከቁል አዑዙ ቢረቢን ናስ ከሁሉም ሶላቶች በኋላ ይቀራል አይቀራም? በተወሰነ መልኩ አይቀራም የሚል አቋም ያላቸው አሉ። ሐዲሱ ላይ ሙዐዊዘተይን የተባለው ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን ነው ይሄ የሚመለከተው ያሉ አሉ። አይ እንዲሁ በስም ደረጃ ሁለቱ ተጠቀሱ እንጂ ኢኽላስም እዚህ ውስጥ ትካተታለች የሚል አቋም ያላቸው በርካታ ዑለሞች አሉና ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅና ቢረቢን ናስን ከሁሉም ፈርዱ ሶላቶች በኋላ አንዳንድ ጊዜ እንቀራለን። የተወሰኑ ዑለሞች ከመግሪብና ከፈጅር በኋላ ከሆነ ሶስት ይቀራል የሚል አቋም አላቸው። ሶስት ይቀራል እነዚህ ሁለት ሶላቶች በኋላ የሚል ግልጽ ሐዲስ የለም። እነማ ጠዋትና ማታ ላይ ሶስት ይቀራሉ የሚለውን መሰረት በማድረግ መግሪብና ፈጅር የቀንና የሌሊት ጅምር ስለሆኑ ልክ እንደ ጠዋትና ማታ ዚክር ታስቦ በዛው ሶስት ይቀራል በሚል አካተውት እንጂ ሐዲስ ላይ ያለው ከፈርዱ ሶላት በኋላ ከሁሉም ከፈርዱ ሶላቶች በኋላ አንዳንዴ ብቻ እንደሚቀራ ነውና ከሁሉም ፈርዱ ሶላቶች በኋላ እነዚህ ሶስት ሱራዎችን አንዳንድ ጊዜ ልንቀራ ይገባናል። ኢዘን እነዚህ ከፈርዱ ሶላት በኋላ የሚባሉ ዚክርና ዱዓዎች ናቸው። ከሶላት በኋላ ዱዓ መቅቡል ነው ተብሏል። እነዚህ ዚክሮች ራሳቸው ዱዓ ናቸው። አላሁማ ኢኒ ዐላ ዚክሪክ ወሹክሪክ ወሑስኒ ዒባደቲክ ዱዓ ነው። ከዛም በፊት መጀመሪያ አካባቢ ላይ የጠቀስናቸው ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢ ሊማ መነዕት ላ ሐውለ ወላ ቁወተ ኢላ ቢላህ ዚክር ናቸው፣ ዱዓ ናቸው። ኢስቲግፋሩ ዱዓ ነው። አላሁመ አንተ ሰላም ወሚንከ ሰላም ዱዓ ነው። አላህን ማወደስ ራሱ ማላቅ ራሱ ዱዓ ነው። ከዚህ ውጪ ኢማም ዱዓ ያረገ ማእሙሞች ከኋላ አሚን ሊሉ አይገባም። ነቢይም ሱሐቦችም ታቢዒዮችም አላረጉም። ከጊዜ በኋላ የመጣ ቢድዓ ነው። በግላችን አንዳንዴ ብናደርግ ችግር አይኖረውም። ይሄን ዚክር ካለም በኋላ በግላችን ከፈርዱም ይሁን ከሱና ሶላት በኋላ አንዳንዴ ብናደርግ ችግር የለም። ከዚህ በተጨማሪ አላሁመ ቂኒ ዐዛበከ የውመ ተብዐቱ ዒባደክ የሚል ዚክርና ዱዓም አለ። አላህ ሆይ ከቅጣትህ ከዐዛብህ ጠብቀኝ ባሮችህን በምትቀሰቅስበት ወይም በምትሰበስብበት ቀን የሚል አለ። ይሄ በእንቅልፍ ሰዓት የሚደረግ ዱዓና ዚክር ነው ወይስ ሶላት ላይ የሚደረግ ዱዓና ዚክር ነው? ኢማም ሙስሊምና ሌሎችም አስሐበ ሱነን የዘገቡት ሐዲስ ሲሆን ፉቃሃዎች የተወሰኑት ሲተኛ የሚባል ነው ሲሉ የተወሰኑት ከሶላት በኋላ የሚባል ነው የሚል አቋም አላቸው። ከሶላት በኋላ ነው የሚባለው የሚሉትም ካሰላመቱ በኋላ ነው እስከ ማሰላመት በፊት ሁሉም ተብሏል። የተኛውም ላይ ቢባል ችግር የለውም። ለሁሉም ማስረጃዎች አሉት። ይህ ፈርዱ ሶላትን በተመለከተ ሲሆን ሱና ሶላቶች ላይ ሁለት ሶላቶች ላይ ብቻ ራሱን የቻለ የሚደረግ ዚክር እንዳለ ተነግሯል። አንደኛው ከዊትር በኋላ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ዊትር ሶላት ሲጨርሱ ሱብሃነል መሊክል ቅዱስ ሱብሃነል መሊክል ቅዱስ
ሱብሓነል መሊክል ቁዱስ ብለው 3 ጊዜ ይደጋግሙ እንደነበረ፣ ሶስተኛው ላይ ድምጻቸውን ሳብ ረዘም ያደርጉ እንደነበረ ኢማም አህመድና ሌሎችም ዘግበዋል። ስለዚህ ዊትር ሶላት ሰግደን ካጠናቀቅን በኋላ ስናሰላምት ሱብሓነል መሊክል ቁዱስ ሱብሓነል መሊክል ቁዱስ ሱብሓነል መሊክል ቁዱስ እንላለን። ይሄን ከዚህ ቀደም ሌሎች የዝክርና የዱዓ አይነቶችን ስናብራራ ትርጉሙን ማዕናውን አብራርተናል። ሁለተኛው ራሱን የቻለ ዚክር ያለው የሱና ሶላት አይነት ሶላት አልዱሃ ነው። ሶላት አልዱሃን ከጨረሰን በኋላ اللهم اغفر لي وتب علي انك انت التواب الرحيم اللهم اغفر لي وارحمني وتب علي انك انت التواب الغفور ሁለቱንም አንዳንዴ انك انت التواب الغفور አንዳንዴ انك انت التواب الرحيم እያለን 100 ጊዜ እንደጋግማለን። ከአልዱሃ ሶላት በኋላ 100 ጊዜ اللهم اغفر لي وتب علي انك انت التواب الغفور አንዳንዴ انك انت التواب الرحيم እያለን እንደጋግማለን። ኢማሙ ነሳኢና ሌሎችም የዘገቡት ሶሒህ ሐዲስ ነው። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።